አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከ የካቲት ወር መዓልቱ 11 ሰዓት ነው። ከእንግዲህም ይጀምራል። በዚህችም በየካቲት 1 የከበሩ የ150 ኤጲስቆጶሳት የአንድነት ስብሰባ በቁስጥንጥንያ ከተማ በታላቁ ቴዎዶስዮስ ዘመነ መንግስት ተደረገ። ስብሰባቸውም የሆነው በቁስጥንጥንያ ሀገር ላይ ሊቀ ጳጳሳት ስለሆነው የክብር ባለቤት የሆነ መንፈስ ቅዱስን በከፋች ሀሳቡ ፍጡር ነው ብሎ ስለ ካለው ስለ መቅዶኒዎስ፣ ሁለተኛም አንድ ገጽ ስለሚሉ ስለ ሰባልዮሳውያን፣ ሶስተኛም ወልድ ከብቻው በቀር ነባቢት ለባዊት ነፍስን አልነሳም መለኮቱ በነፍስና በልቦና ፈንታ ሆነው ስለሚሉ ስለ አቡሊናሪዮሳውያን ነው። የሊህ የካህዲያንም ስህተት ግልጽ በሆነ ጊዜ አሰባስቦ የአንድነት ጉባኤ ያደርግላቸው ዘንድ ንጉሥ ቴዎዶስዮስን ለመኑት። እርሱም ቃላቸውን ተቀብሎ ወደ ሮሚ ሊቀ ጳጳሳት፣ ወደ አንጾኪያ ሊቀ ጳጳሳት፣ ወደ ኢየሩሳሌም ኤጲስቆጶስ፣ ወደ እስክንድሪያ አገር ሊቀ ጳጳሳትም መልእክትን ላከ። ምሁራን የሆኑ ኤጲስቆጶሶቻቸውንም ይዘው እንዲመጡ አዘዛቸው። እሊህም አባቶች በቁስጥንጥንያ ከተማ ተሰበሰቡ። የሮሜው ሊቀ ጳጳሳት ግን አልመጣም። ምሁራን የሆኑ ሰዎችን ላከ እንጂ ከእሳቸውም ጋር በእጁ የጻፉትን ደብዳቤ ላከ። የጉባኤውም ሊቀመንበር የእስክንድርያ ሊቀ ጳጳሳት አባ ጢሞቴዎስ ነው። መቅዶኒዎስንም ጠርቶ የረከሰች ሃይማኖትን ይናገር ዘንድ አዘዘው። ያ ከሃዲም እንደ ፍጥረቶች ሁሉ መንፈስ ቅዱስ የተፈጠረ ነው አለ። ጢሞቴዎስም መልሶ መንፈስ ቅዱስ የእግዚአብሔር ሕይወቱ እንደሆነ አታውቅምን? የእግዚአብሔርን ሕይወት እንዴት ፍጡር ታደርገዋለህ? አሁንም ከዚች ከረከሰች ሃይማኖት ተመለስ፣ ወደ ዘላለማዊ እሳተ ገሃነም ከመግባት በፊት ንስሐ ግባ አለው። እርሱም ግን ሰምቶ አልተመለሰም። እነርሱም አወገዙት፣ ከሹመቱም ሻሩት፣ ከቤተ ክርስቲያንም አሳደዱት። ከዚህም በኋላ ሰባልዮሳውያንን ጠርቶ እናንተስ ስለ ሃይማኖታችሁ ምን ትላላችሁ? ተናገሩ አላቸው። እነርሱም አብ ወልድ መንፈስ ቅዱስ አንድ ገጽ አንድ ሕልው ነው፣ በምንም በምን ሶስት አይሆንም አሉ። አባ ጢሞቴዎስም መልሶ እንዲህ አላቸው። በዮርዳኖስ ውስጥ ወልድ ቆሞ ሳለ በጸዓዳ ርግብ አምሳል መንፈስ ቅዱስ ወርዶ በራሱ ላይ ተቀመጠ። አብም ከደመና ውስጥ ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት ብሎ አሰምቶ ተናገረ ያለውን የወንጌል ቃል ተሻረ። እናንተ እንደምትሉት ከሆነ በአብ በወልድ በመንፈስ ቅዱስም የተጠመቃችሁት የክርስትናችሁ ጥምቀት ተሽሯል። አሁንም ክህደታችሁን ተዉ፣ ብትመለሱ ይሻላችኋል። አርዮስም አስቀድሞ ወልድን ካደው፣ ይህ መቅዶኒዎስም መንፈስ ቅዱስን ካደው። እናንተም የእነርሱ ተሳታፊ ሆናችሁ። እነርሱም ሰምተው አልተመለሱም። የአንድነት ጉባኤ መውጉዞ ከምዕመናን አንድነት ለያቸው። ከዚህም በኋላ ደግሞ ወልድ ነባቢት ለባዊት የሆነች ነፍስን አልነሳም ስጋን ብቻ እንጂ የሚለውን የአቡሊናሪዮስን ትምህርት አወገዙ። እሊህም 150 የሆኑ ኤጲስቆጶሳት አባቶቻችንም በጸሎት ሃይማኖት ላይ ጌታ አዳኝ በሚሆን ከአብ በሰረጸ በመንፈስ ቅዱስ እናምናለን፣ እንሰግድለት እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት አድሮ የተናገረ የሚለውን ጨመሩ። ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን፣ ኃጢአት ለማስተስረይ በአንዲት ጥምቀት እናምናለን፣ የሙታንን መነሳት የሚመጣውንም ሕይወት ለዘላለሙ ተስፋ እናደርጋለን። ሃይማኖታቸው የቀና 318ቱ አባቶቻችን የተናገሩት ለመንግስቱ ፍጻሜ የለውም እስከሚለው ነው። እሊህ 150 አባቶች የተሰበሰቡት ስለ መንፈስ ቅዱስ ስለሆነ ስለ እርሱ የእርሱን ነገር አብራሩ። ለእርሱም ምስጋና ይሁን። የአባቶቻችንም በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት በከሃዲው ዲዮቅልጥያኖስ መንግስት ፍጻሜ በሰማዕትነት የሞተ ከሃዲ አርዮስንም ያወገዘ የሰማዕታትን ፍጻሜ ሆነ። የሊቀ ጳጳሳት የቅዱስ ጴጥሮስ ቤተክርስቲያን የከበረችበት ነው። ጻድቁ ቆስጠንጢኖስም በነገሰ ጊዜ የጣዖታትን ቤቶች ሁሉ አፈረሰ። ይችልም ቤተክርስቲያን ከእስክንድርያ ከተማ በምዕራብ በኩል በቅዱስ ጴጥሮስ ስም አነጻት። በዛሬዋም ዕለት ከበረች። በውስጧም ብዙ የሆኑ ድንቆች ታምራቶች ተገለጡ። ይህችም ቤተክርስቲያን እስላሞች በግብፅ እስከነገሱበት ዘመን ኖረች። ከዚያም በኋላ ቢሆን የታወቀች ሆና ትኖር ነበር። ከዚህ በኋላ ፈረሰችና ምድረ በዳ ሆነች። የቅዱስ ጴጥሮስ ቤተክርስቲያን ግን በጌታችን ኢየሱስ ክርስቶስ እጅ የተያዘችና የተጠበቀች ናት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን።
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 2 በዚች ቀን ከእስክንድርያ ውጭ የደብረ ዝጋግ ገዳም አበምኔት የከበረ አባት ለንጊኖስ አረፈ። ዘአቅረብኩ ማሕሌተ ዘኪር አእላፈ እምለተ ጽምርከ ዘልፈ እንደላ ነብብ ተወከፍ ዜኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀ ምሕረቱ ወፈ መላቡ ላዘተርፈ ነቢያት ቅዱሳን ሐዋርያት ሰበኪያን ሰማዕታት ጻድቃን ደናግል አድኅዮ መነኮሳት ሄራን ባርኮ ጉባኤያት መካን እስከ ለገሊ ቆኖስ ሕፃን ለጻፈው ከርታስ ወለዛ ጻፈው ዘደስ ወለዛ አምቦስ ተረጎመ ሳዲስ ወለ ሰማ ቃሎ ወዘነፈስ ጸሎተሙ ማርያም አረጊተ ኩሉ አምባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳን ዘጠብቀን በረከታቸውም ከኛ ጋር ትኑሩ። አምላክነ በከመ ንትከ ዋኮ በከመ አምሳለ አቡነ ዘበሰማያት